ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በሳይ ደርቤ የሚቀርበው የሐምሌ 5 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። አብይ አህመድ ዛሬ በደብረ ማርቆስ ተገኝቶ የሚገርም ንግግር አድርጓል። ባለፈው ተመረቀ የተባለው አየር መንገድ ዛሬ በድጋሚ እንደተመረቀ ተሰምቷል። ስራ ጀመረ ነው ምናምን ሲባል ነበር። ዛሬ አብይ አህመድ በተገኘበት መመረቁ ተሰምቷል። ያደረገው ንግግር በእጅጉ አስገራሚ ነው። ከጎንደር ወደ ጎጃም እየተንሸራተተ መሆኑን የሚያሳይ ንግግር ነው ያደረገው። እንግዲህ እስከዛሬ ድረስ አብይ የሚታወቀው ጎንደርን ወዳጅ መስሎ ጎጃም ላይ በመዝመት ነበር፣ በዋነኝነት ማለት ነው። ፕራክቲካሊ ካየነው ጸረ አማራ ነው አብይ። በጎንደር፣ በጎጃም፣ በወሎ፣ በሸዋ መካከል ልዩነት የሚፈጥር ሰው አይደለም። ሰሜኑን በአጠቃላይ ሰሜን ብሎ የሚያወድም ሰው መሆኑ ይታወቃል። ግን ስልጣኑን ለመታደግ ራሱን ለመጥቀም እስከዛሬው አካሄዱ ባለፈው ጀዋር መሐመድ እንደተናገረው ራያን ይዞ አድዋ ላይ በመዝመት ጎንደርን ይዞ ጎጃም ላይ በመዝመት ነበር ትኩረቱን ያደረገው። በጣም ጸያፍ የሆኑ በዚህ ዘመን ይነገራሉ ተብለው የማይታሰቡ ንግግሮችን በማድረግ ነበር የሚታወቀው። ባለንበት ዘመን ላይ ፊደል የቀመሰ ሰው ያደርገዋል ተብሎ የማይታሰብ ንግግር ሲያደርግ ነበረ። አሁን ግን ስትመለከቱ በፓርላማ እንደዚህ አይነት ጽዩፍ ንግግሮችን ማድረጉን ዘንግቶ ጎርጎራ አትላንቲክ ገንባ ሲባል ማነው አይኑ የቀለው ማነው አይኑ የደፈረሰው እያለ በጎንደርና በጎጃም መካከል ግጭት ለመቀስቀስ ጥረት ሲያደርግ እንዳልነበረ ሁሉ አሁን ላይ ግን ጎጃምን ይዞ አማራ ላይ ለመዝመት ማቀዱን እየነገረን ይገኛል። እስካሁን ድረስ በሚችለው ልክ የዝናሽ ታያቸውን ሲል በመጠቀም ስኳድን በመጠቀም አማራን ለማውደም ጥረት ሲያደርግ ነበር። አሁን ወደ ጎጃም እየተንሸራተተ ይገኛል። ዛሬ ደብረ ማርቆስ ተገኝቶ ምን አይነት ንግግሮችን አደረገ? ደብረ ማርቆስ በ1951 በኢትዮጵያ ከነበሩ 20 ከተሞች አንዷ ነበረች። ቀዳሚ 20 ሀገሮች መካከል አንዷ ነበረች። በአሁኑ ሰዓትም ወደዛ ከፍታዋ እየተመለሰች ትገኛለች በኔ ዘመን በማለት ተናግሯል። የዘር የመከፋፈል፣ የጎጠኝነት፣ የጽንፈኝነት እሳቢዎችን እንጸየፍ በማለት የዘርና የመከፋፈል ዋነኛ አቀንቃኝ ዋነኛ ደቀ መዝሙር የሆነው አብይ አህመድ የዘር የመከፋፈል፣ የጎጠኝነትን፣ የጽንፈኝነት እሳቢዎችን እንጸየፍ በማለት ተናግሯል። ትናንት አዲስ አበባዎች ላይ እዚህ ከተማ ውስጥ ከፍተኛ የሆነ ኦሮሞ ጠል ኃይል አለ በማለት ሲናገር የነበረው መንግስታችን ተነካ ብለው ከቡራዩ ከሱሉልታ በርካታ ኦሮሞዎች እየመጡ ነበረ በማለት ሲናገር የነበረው የአዲስ አበባን ሕዝብ እንደ ባዕድ ቆጥሮ የሱ አጃቢዎች የሱ ህዝቦች ሱሉልታና ሰንዳፋ ላይ እንደሚገኙ ሲነግረን የነበረው ጠቅላይ ሚኒስትር ዛሬ ደግሞ የአንድነት አቀንቃኝ ሆኖ እባካችሁ የመከፋፈልን፣ የጎጠኝነትን፣ የጽንፈኝነትን እሳቤ እንጸየፍ በማለት ተናግሯል። ከሱ በላይ ጽንፈኛ አለ? ከሱ በላይ ዘረኛ አለ? ከሱ በላይ ጠቅመኛ አለ? ከሱ በላይ ጎጠኛ አለ ወይ ብለን መጠየቅ እንወዳለን። ሌላው እንደ አውሮፕላን በረራው የየብስ ትራንስፖርቱን ማሳለጥ ይገባናል አለ። እንደ አውሮፕላን በረራው የየብስ ትራንስፖርቱን ማሳለጥ ይገባናል። አባይ ማዶ ያሉትን ሽፍቶች ማጥፋት ሲገባ አለ። እንግዲህ ገብረ ጉራቻ፣ ጎሐጽዮን፣ አሊዶሮ አካባቢ ያሉትን ማጥፋት ሲገባ ወደ አካባቢያችን ማስፋፋት ተገቢ አይደለም በማለት ተናግሯል። ፋኖ ለአብይ አህመድ ሽፍታ ነው እና አርበኛ አስረስ ማረ እና አርበኛ ዘመነ ካሴ የአማራን የትግል ምክንያት አንግበው ወደ ትግል የገቡ የህልውና ታጋዮች፣ የነፃነት ታጋዮች ሳይሆኑ ሽፍቶች ናቸው። ስለዚህ ሽፍቶችን ማስፋፋት የለብንም፣ እነሱን በጋራ ልናጠፋ ይገባል በማለት የአማራን የትግል ምክንያት አንግቦ ወደ ትግል የገባውን ፋኖ ሽፍታ በማለት ሲጠራው ተሰምቷል። ለንግግርና ለውይይት ዝግጁ ነን በማለትም ተበሽክቷል። ሌላው አስገራሚው ነገር ወሎንና ወለጋን ያስተሳሰረች ነበረች ደብረ ማርቆስ በማለት ተናገረ። ያለንበት ዘመን እውነት የተደፈቀበት ስለሆነ እንጂ ደብረ ማርቆስ ማለት እኮ ወሎንና ወለጋን ያስተሳሰረች ከተማ ነበረች በማለት አዲስ ማንነት ሲሰጣት ተሰምቷል። አቶ ደመቀንም ወደኋላ ተመልሶ ሲያመሰግነው ነበር እና አቶ ደመቀን ለምን ጠራ? ይሄኛውስ ንግግሩ ትርጉሙ ምንድን ነው የሚለውን ከመናገራችን በፊት እስኪ አብይ የተናገረውን ሰምተን እንመለስ። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን
መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን፣ ሰውን ስታስተሳስር፣ እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ያለንበት ዘመን እውነት የተደፈጠጠበት ሀቅ የተሻረበት ዘመን ላይ ስለምንገኝ እንጂ በአንድ በኩል ከወሎ ኦሮሞ የተወለዳችሁ በሌላ በኩል ከወለጋ ኦሮሞ የተጸነሳችሁ ኦሮሞዎች ናችሁ የሚል መልእክት ሲያስተላልፍ ተሰምቷል። ሌላ ምንም ትርጉም የለውም። ለእኛ ለአማራዎች ወሎ ቤት አማራ ነው። የአማራ እትብት የአማራ እምብርት ብለን የምናስበው አካባቢ ነው። በእነ አብይ አህመድ አስተሳሰብ ደግሞ ሰሜን ኦሮሞ ነው። ወሎን እንደዛ ነው የሚያስቡት። ከዛም አልፎ ግን አብይ አህመድ ወሎንና ወለጋን ያስተሳሰረች ከተማ መሆኗን ከገለጸ በኋላ የዘር ሐረጋችሁ ቢቆጠር ኦሮሞዎች መሆናቸው አያጠራጥርም በማለት ተናግሯል። እውነትማ የተደፈጠጠበት ጊዜ ላይ ነው የምንገኘው። ስለ እውነት የምናወራ ከሆነ እኮ አብይ አህመድ በአንድ ወገኑ አማራ ነው አይደለም? በአንድ ወገኑ አማራ እኮ ነው። ኢትዮጵያን የሚያመስዋት እኮ እያንዳንዱ ፖለቲከኛ ብትመለከቱ፣ በጽንፈኝነት በዘረኝነት ሀገሩን የሚያሳብዱ ፖለቲከኞችን ብትመለከቱ እኮ በአንድ ወገናቸው አማራ ናቸው። ጌታቸው ረዳን ተመልከት፣ በአንድ ወገኑ አማራ ነው። ትናንትና ግን የትግራይ ብሔርተኛ አቀንቃኝ ሆኖ ያደረሰው ውድመት የሚዘነጋ አይደለም። አማራው ላይ የምናወራርደው ሂሳብ አለ እያለ ሲደነፋ የነበረ ሰው ነው ጀዋር መሐመድ። ውህድ ማንነት ያለው ሰው መሆኑ ይታወቃል። በተመሳሳይ መልኩ እነ ሽመልስ አብዲሳ የአማራ ሚስት አግብተው በአንድ ወገናቸው አማራ የሆኑ ልጆችን የሚያሳድጉ መሆናቸው የሚዘነጋ አይደለም። የኢትዮጵያ ፖለቲካ ውስጥ ገብታችሁ ጽንፈኝነትን በተለይ ደግሞ የኦሮሞ ፖለቲክስ ውስጥ በኃይለኛ ዘረኝነትን የሚያቀነቅኑ ሰዎችን ውስጣችሁን ገብታችሁ ብትፈትሹ ከአማራ ጋር መዋላዳቸውን ትረዳላችሁ። በአንድ ወገናቸው ኦሮሞ፣ በአንድ ወገናቸው አማራ። ግን ከኦሮሞ በላይ ኦሮሞ ሆኖ ለመገኘት ጽንፈኝነትንና ዘረኝነትን ሲያቀነቅኑ ትሰሟቸዋላችሁ እንጂ የኢትዮጵያ ፖለቲካ ውስጥ ዋነኛ ችግር ፈጣሪዎች ብላችሁ የምታስቧቸው ሰዎች በሙሉ ውህድ ማንነት ያላቸው ናቸው፣ አብይ አህመድን ጨምሮ። አብይማ የኦሮሞ ዝርያ የለውም ነው የሚባለው። አብይ አህመድ አፋን ኦሮሞ ተናጋሪ እንጂ አህመድ ራሱ አሳዳጊው እንጂ የወለዱት አባቱ አይደሉም ተብሎ ነው የሚታሰበው። እና አጠቃላይ የአብይ አህመድን አካሄድ ስንመለከተው አማራን በመደገፍ የመጣ ያለውን ማዕበል ለማሳለፍ ቆርጦ መነሳቱን እንረዳለን። እያንዳንዱን ንግግር ተመልከቱ። እሱ ብቻ ሳይሆን በዙሪያ ያሉ ሰዎች የሚያደርጓቸውን ንግግሮች ተመልከቱ። እነ ዳንኤል ክብረት ዛሬ ጃዊሳ ምናምን እያሉ መዘብዘባቸውን አቁመዋል። አርፋችሁ ተቀመጡ፣ እስካሁን ብዙ ችግር ፈጥራችኋል ተብለው ጸረ አማራ ትርክት ማነበባቸውን እንዲያቆሙ ተደርጓል። የሀገራዊ ምክክር አጀንዳዎች ለአማራ ጆሮ እንዲጥሙ ተደርጓል። ፕራክቲካሊ በፍጹም የሚታይ ነገር አይደለም። አማራን የሚጠቅም ውሳኔ በአብይ አህመድ ዘመን አይጠበቅም። አዲስ አበባን ክልል ቢያደርጓት ራሱ ሸገር ብለው የከፈሉትን እና አዲስ አበባ ብለው የለዩትን አንድ ላይ ቀልቅለው ፊንፊኔ ለማድረግ መሆኑ ይታወቃል። ስሙን እንኳን ሌላ ስያሜ ቢሰጡት እና አብይ አህመድ ግን በመሀል ሀገር ላይ ተግባራዊ የሚያደርጉት የፊንፊኔን ፕሮጀክት መሆኑ ይታወቃል። በንግግር ደረጃ ግን የአገራዊ ምክክር አጀንዳዎች ለአማራ ጆሮ እንዲጥም ተደርጓል። የፓርላማውን ንግግር መለስ ብላችሁ አስቡት። እስረኞችን እፈታለሁ ማለቱ
እና አቦይ ስብሃት የተፈቱበትን ዘመን ያስታውሰናል። ይህን ስል ታዲያ ይህን ውሳኔ እየተቃወምኩ አይደለም። ቁጥር 1 ያሳየ ጥያቄ አማራ የፖለቲካ እስረኞች መፈታት አለባቸው የሚል ነው። የወንድሞቼ የእህቶቼ መፈታት ለእኔ ትልቁ ጥያቄ ነው። ትልቁ ጥያቄ ማለት ነው። እነ መስከረም አበራ፣ ዶክተር ወንደሰን ዮሐንስ፣ ክርስቲያን ታደለ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን፣ ሌሎችም እነ ጋዜጠኛ ጎበዜ ሲሳይ፣ ዳዊት በጋሻው፣ ገነት አስማማው ሁሉም መፈታት አለባቸው ብዬ አስባለሁ። የተሰወሩ እህቶች አሉን። እነ ገነት አራጌ፣ ብርሃኑ ነጋና ግርማ ሰይፉ ናቸው። ሁለቱ ናቸው ተጠያቂ። ገነት አራጌ ላይ ወደፊት ለሚሰማው ነገር ተጠያቂዎች እነዚህ ሰዎች መሆናቸው መታወቅ አለበት። ስለዚህ እስረኞች መፈታታቸውን የምደግፈው ነው። ግን እስረኞች የተፈቱት ደግሞ እነዚህ ሰዎች በቃ ይሄን ያህል ከታሰሩ መፈታት አለባቸው፣ የፖለቲካ ምህዳሩ ሰፋ ማለት አለበት፣ የመናገር ነፃነት መከበር አለበት በሚል አስተሳሰብ አይደለም። እየመጣ ያለውም አበል ለመሻገር ከአማራ ጋር መታረቅ ያስፈልጋል። ለመታረቅ ደግሞ የታሰሩትን መፍታት፣ ወደ ውጭ የተሰደዱትን እመልሳለሁ ማለት ያስፈልጋል ተብሎ በመታመኑ የተነሳ ነው። የፋኖን ስም ከመጥራት ታቅቧል። ባለፈው የፓርላማ ንግግር ላይ የፋኖን ስም ሳይጠራ አልፏል። እነ ህዋቶችን፣ እናንተ ቅማላሞች፣ እናንተ ምናምኖች፣ ረሀብተኞች እያለ ሲሳደብ፣ አዛውንቶች ምናምን ብዙ ነገር አሮጌዎች ነው እንጂ እያለ ሲሳደብ፣ ኦኤልኤንም በተወሰነ መልኩ ለመነካካት ጥረት ሲያደርግ፣ ሻዕቢያና ሱዳን ድረስ ገብቶ ሌሎችን ሲዘልፍ፣ የፋኖን ስም ግን በክፉ ከመጥራት ታቅቧል። ምክንያቱ ለምንድነው ከተባለ አማራን በመደገፍ ማዕበሉን ማሳለፍ ያስፈልጋል ተብሎ በመታመኑ የተነሳ ነው። የዶክተር ደሳለኝን የሹመት ጥያቄ የምትረሱት አይደለም። ስኳድ በጣም ነው የተበሳጩት። እንዴት እንደዛ ይደረጋል? እንዴት እንደዛ ይደረጋል? ለእኛ ስልጣን ልስጣችሁ ሳይል ዶክተር ደሳለኝ ጫኔን አብረን ልንሰራ ይገባል እንዴት ይለዋሉ? ምክንያቱም ስኳድ አይኑ የሚደፈረሰው ጌታቸው አሰፋ ፌዴራል ላይ መጥቶ ስልጣን ሲሰጠው አይደለም። ደብረጽዮን ፌዴራል ላይ መጥቶ ስልጣን ሲሰጠው አይደለም። ስኳድ አይኑ የሚደፈረሰው ክርስቲያን ታደለ ከእስር ቤት ሊፈታ ነው ሲባል ነው። አይኑ የሚደፈረሰው ዶክተር ደሳለኝ ጫኔ አብረን እንስራ የሚል ጥያቄ ሲቀርብለት ነው። ያም ሆኖ ግን አብይ አህመድ የአስተሳሰብ ለውጥ የአቋም ለውጥ ጊዜው የአቋም ለውጥ በማድረጉ የተነሳ ዶክተር ደሳለኝን የሹመት ጥያቄ ሲያቀርብለት ነበር። የጀነራሎችን ንግግር ተመልከቱ። ይህና ለምሸት ደግፌን ንግግር ብትመለከቱ ፋኖን ከኦላና ከወያኔ ነጥሎ በዓላማ ፈጽሞ ከማይዛመዱት ኃይሎች ጋር አብሮ ተዛምዶ ሊዘምትብን ነው እያለ ሲያለቃቅስ ትሰሙታላችሁ። ኢትዮጵያኒስት ነው እኮ ፋኖ እና አገር እንገነጥላለን ከሚሉ ኃይሎች ጋር ተባበረብን እያለ ሲያለቅስ ትሰሙታላችሁ። ይህም ከአብይ አህመድ የወረደ መመሪያ መሆኑን መገንዘብ ያስፈልጋል። ፋኖን ከኦላና ከቲፒኤልኤፍ የተለየ ኃይል አድርጋችሁ ማስተዋወቅ አለባችሁ። ጃዊሳ የሚለውን ነገር አቁሙት። የአማራን ሕዝብ የሚያስቆጣ ንግግር ከማድረግ ታቀቡ በመባላቸው የተነሳ ነው። እንደዚህ ሁሉ ምክንያቱ ምንድነው ከተባለ የፓስተሮች ትንቢት ነው። አባቴ ጌታ ኢየሱስ እንታረቅ ከፈለግ ከአማራ ጋር ታረቅ ብሎሃል የሚል ትንቢት ተናግረዋል አሉ። ብዙ ሀብት አፍርተዋል፣ ብዙ መሬት ወርረዋል። ስለዚህ የአብይ አህመድ ስልጣን ከማንም በላይ ያሳስባቸዋል፣ ከማንም በላይ ማለት ነው። ስለዚህ ምን የሚል ትንቢት ተናገሩ? ጌታ ኢየሱስ ለጊዜው ተጣልቻለሁ ብሏል። ከአማራ ጋር የተታረቀ ቀን ግን እኔም ጥያቄህን አዳመጣለሁ ብለዋል የሚል ትንቢት ተናግረዋል አሉ። ከወር በፊት እነ አባዱላ ገመዳና እነ ዲማ ነገዋም ወደ 4 ኪሎ ቤተመንግስት አምርተው ከአማራ ጋር ታረቅ፣ ይህንን ጊዜ ማሳለፍ ከፈለግ፣ እየመጣ ያለውን ማዕበል ማለፍ ከፈለግ ከአማራ ጋር ታረቅ፣ ለጊዜውም ቢሆን ማታለያዎችን እያቀረብክ አማራን ለማለዘብ ሞክር በማለት ምክር መስጠታቸው ተሰምቷል። ከዛ የመጣ ነው። አብይ አህመድ ቃል በቃል እኮ ምንድን ብሎ ነው የተናገረው? ያኔ ስልጣን ሽግግር እንደተደረገ ሰሞን ለውጡ እንደመጣ ሰሞን የነበረውን ድባብ መመለስ አለብን በማለት ተናገረ እኮ። ቃል በቃል ነገረን እኮ። ያ ዘመን ናፍቆኛል፣ በአማራ ስደገፍበት የነበረው ዘመን ናፍቆኛል። ትዊተር ስፔስ ላይ እየተገናኛችሁ ስለኔ ስልጣን የምትመክሩበት፣ በእኔ ጠላቶች ዙሪያ የምትመክሩበት ዘመን ናፍቆኛል። ያለ አማራ ኤሊት፣ ያለ ኢትዮጵያኒስቱ ኢትዮጵያ ማስተዳደር የማይቻል መሆኑን ተረድቻለሁኝ በማለት እኮ ነው የተናገረው። የዛን ሰሞን የነበረውን ድባብ መመለስ እፈልጋለሁ በማለት ነው። ዛሬ ደግሞ ደብረ ማርቆስ ላይ አጠናከረው። ዛሬ በመካከላችን ባይገኙም የቀድሞ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተደጋጋሚ የዚህ አየር መንገድ ስራን በተመለከተ ሲያነሱልኝ ስለነበር እሳቸውም ምስጋና ይገባቸዋል።
እንደምታውቁት መደመር ወደ ኋላ መለስ ሲል መልካሙን የሚያወሳ የሚያስታውስ ስለሆነ አቶ ደመቀን ዘንግቶ አቶ ተመስገንን ቢያመሰግን ግማሽ ስለሚሆን ሙሉ እንዲሆን ሁሉንም በቅጡ በወጉ በስርዓቱ ማስታወስ ጠቃሚ ነገር ነው። በእነዚህ ሁለቱ አመራሮች ብቻ ሳያበቃ የክልላችን ርዕሰ መስተዳድርም እንደምታውቁት የዚሁ አካባቢ ሰው ናቸው። ደመቀ መኮንንን በመጥራት ደመቀ መኮንንን ያስባረሩት ፓስተሮች ናቸው። ጌታ ኢየሱስ ይህን ከአጠገቤ ያስቀመጥከውን ጉልቻ አስወግደህ ጣል ብሎሃል፣ ከጎን ሆኖ እየዶለተብህ ነው እያሴረብህ ነው ብሎሃል ብለው ትንቢት በመናገራቸው የተነሳ ነው ደመቀ መኮንን የተባረረው። ይሄ የአሜሪካ አምባሳደር ተደርጎ የተላከው የሰላም ሚኒስትሩ እሱ ራሱ በፓስተር ትንቢት ነው ከስልጣኑ የተነሳው። እየቀለድኩ እንዳይመስላችሁ፣ እየቀለድኩ አይደለም። አብይ አህመድ እዚህ አይነት አስተሳሰብ ውስጥ ገብቷል። በነቢዮች በጥንቋዮች አስተሳሰብ የሚመራ መሪ ማለት አብይ አህመድ ነው። ስለዚህ ያም የሰላም ሚኒስተር የነበረው ብናልፍ የተባለ እልፍ ወደ አሜሪካም የተላከው በፓስተሮች ትንቢት መሆኑን ሰምተናል። ስለዚህ ደመቀ መኮንን ሊመሰገን ይገባል። ትናንትና ይህን ስለዚህ ኤርፖርት በብዛት ሲያወራ ነበረ። አመራሮቹንም በመዘርዘር አብዛኞቹ እኮ አመራሮች ሀገር እየመሩ ያሉት እኮ የደብረ ማርቆስ ናቸው፣ ምስራቅ ጎጃም ናቸው እኮ። ስለዚህ የምስራቅ ጎጃም ህዝብ ወይ ከጎን የተሰለፍ በማለት ጥሪ ሲያደርግ ተሰምቷል። አባቴ ጠቢበኛው ጎጃም አያዳምጥህም። በደንብ አውቆህ በደንብ ተንትኖህ ልጆችን ወደ ትግል ያስገባው በምክንያት ነው። የህልውና አደጋ አጋጥሞት ነው። በስሜት የተለኮሰ ትግል የለም። ሽፍቶች እያልክ እንደምታቃልለው አይደለም። ቁርጠኛ አስተሳሰብ ያላቸው ራስ አርበኛ ዘመነ ካሴ ሰሞኑን በቤኒሻንጉል መተከል አካባቢ ያደረገውን ንግግር ካዳመጣችሁት ከልቡ የፈለቀ መሆኑን ትረዳላችሁ። ለአብይ አህመድ ያለውን ስሜት ትረዳላችሁ። ኢቭን አብዛኞቹ የምትመለከቱ እኮ ዛሬ በኢትዮጵያ እየተፋፋመ ያለው አብዮት እኮ ኦህዴድን ብአዴንን እነሱን እኮ እንደምቁም ነገር የሚቆጠር አይደለም። ዋናው ራሱ አብይ አህመድ መሆኑን ተረድተው ነው ትግል የለኮሱት። ምክንያቱም በኢትዮጵያ ምድር ላይ ብልጽግና ፓርቲ የሚባል የለም። ፓርቲው አብይ አህመድ ይባላል። ይሄ ሰው ነው። ፓርቲው ውስጥ ያለ አመራር ከኢትዮጵያ ህዝብ ጋር ቢጨፈለቅ በኢትዮጵያ ጉዳይ ላይ የአብይ አህመድን ያህል የመወሰን አቅም የለውም። የኢትዮጵያ 130 ሚሊዮን ህዝብ ከብልጽግና አመራር ጋር ቢጨፈለቅ ያለው ድምፅ ከአብይ አህመድ ጋር አይነሳሰርም። የአይኤምኤፍ ሪፎርሙን ብትመለከት ጦርነት ይቁም ካለ አብይ አህመድ ጦርነት ይቆማል። ይጀመር ካለ ምንም አሳማኝ ቢሆን እንኳ ጦርነቱ ይጀመራል። መሀል መንገድ ላይ ጥሎ ከተመለሰ ሁሉም ጥሎ ይመለሳል። ሁሉ ነገር ወሳኙ አብይ አህመድ መሆኑ የሚታወስ ነው። ስለዚህ ለዛም ነው ትኩረት አድርገው ወንድሞቻችን እዚህ ሰውዬ ላይ ንግግራቸውም ትግላቸውም አብይ አህመድ ላይ ያነጣጠረ የሆነው። ስለዚህ ጎጃም ላይ ገብቶ እያሽበለበለ ቢሆንም ምስራቅ ጎጃም ላይ ስፔሻሊ የማሽበልበል ስራ እየሰራ ቢሆንም እንደሌላው የአማራ ምድር ሁሉ የጎጃም አማራ ግን የአብይ አህመድን ንግግር ከልቡ ያዳምጣል ብሎ ማሰብ የዋህነት ነው። በቅርቡ የሚመለሱ ሰዎችን እናያለን። ከአብይ አህመድ ጋር አሁን አገዛዙ እየሰራው ያለው ነገር የሚያስደስት መሆኑን በመረዳታችን አማራ ክልልም ላይ አንዳንድ ልማቶችን በማየታችን ትናንት የነበረውን ቅሬታ አውፍ ብለን ተመልሰን ወደ ሀገራችን ገብተናል የሚል ንግግር በቅርቡ ጠብቆ ያ ግን በአማራ ትግል ላይ ቅንጣት ታክል ጉዳት አያመጣም። ቅንጣት ታክል ነው የምላችሁ። እንደውም ለአማራ ትግል ጸጋ ይዞ ነው የሚመጣው። ምክንያቱም ብዙ ጥፋት ሲፈጽሙ የነበሩ ኃይሎች ናቸውና ወደ ሀገር ቤት የሚገቡት መግባታቸው ጸጋ ካልሆነ በስተቀር አደጋ ያመጣል ተብሎ አይታሰብም። ሌላው እንግዲህ ሐምሌ 5ን ይመለከታል። ሐምሌ 5 ለኔም ሆነ ለእናንተ የተለየ ትርጉም አለው ብዬ አላስብም። ስብሐት ገብረ እግዚአብሔር ለግንቦት 20 ያለህ አተያይ ምን ይመስላል? እንዴት ታየዋለህ ተብሎ ሲጠየቅ ግንቦት 20 የማየው እንደ ሰኔ 20 ነው፣ እንደ ሐምሌ 20 ነው፣ እንደ ነሐሴ 20 ነው እንዳለው ለኛ ሐምሌ 5 እንደ ነሐሴ 5 ነው፣ እንደ መስከረም 5 ነው። የተለየ ትርጉም የለውም። ይሁንና ወልቃይት አካባቢ ያለው ብአዴን ሐምሌ 5 እያለ ዛሬ ሻምፓኝ እየተራጨ ይገኛል። ሻምፓኝ ማለት ነው የአማራ ህዝብ ዛሬ ማቅ ለብሶ በሚያለቅስበት ሰዓት ላይ በየአካባቢያችን የዳስ ድንኳን በሚተከልበት ሰዓት ላይ እነሱ የድግስ ድንኳን ተክለው የፌሽታ ድንኳን ተክለው ዳስ ጥለው እየተደሰቱ ይገኛሉ። ወልቃይትን ወደ አማራ በመቀላቀል ፈንታ አማራን በመከፋፈልና ኦህዴድን በማገልገል የሚታወቅ አንድ የብአዴን አመራር ከጥቃት ያመለጠበት ዕለት ነው። ይህንን ፌስቡክ ላይ ጽፌ ሲንጫጩ ነግሬያለሁኝ እኮ ለዛ ለሞክሾው ያለኝ አታይ ስም አንጠራም። ለሞክሾው ያለ አታይ
ከደመቀ መኮንን የተለየ አይደለም ብዬ ነግሬያለሁ። ያደረሰንብንም ጉዳት ከደመቀ መኮንን ቢበልጥ እንጂ የሚያንስ አይደለም ብዬ ነግሬያለሁ። እቅጩን ነግሬያለሁ። ምክንያቱም ደመቀ መኮንንን ከመጀመሪያው አንስቶ በአደም ብለን የናቅነው ግለሰብ ነው። ጠላት ብለን የፈረጅነው ግለሰብ ነው። ይሄ እኮ ጀግና እያልን ስናንዘፈዝፍ፣ ዝመቱ ባለብን ቦታ ስንዘምት፣ ተገኙ ባለብን ቦታ ስንገኝ፣ ጀግና እያልን ግጥም ስንገጥም፣ ዜማ ስንደረድር ከኖርን በኋላ በጭንቅላታችን ተክሎን ትናንት በህወሓት ጊዜ ታጋይ ስንል የነበረ ሰው የወደድ አገልጋይ ሆኖ እኮ የተጫወተብን ሰው ነው። ብዙ ቁማር እኮ ቆምሮብናል። ከኛ በላይ ግን የቆመረው በወልቃይት ህዝብ ላይ ነው። እነግርሃለሁ። ክቡር በአደም ብለህ የምትጠራው ግለሰብ የበደለው አማራን እንዳይመስልህ፣ የበደለው ጎንደርን እንዳይመስልህ። ይሄ ግለሰብ ከምንም በላይ የበደለው የወልቃይትን ህዝብ ነው። ለብቻው ነጥሎ አስቀምጦታል። ለብቻው ነጥሎ። ትናንት የሁላችንም ርዕስ ነበር። ሐምሌ 5 ሲባል ሁላችንም ነበር የምናከብረው አይደለም? በጋራ ተሰባስበን ነበር የምናከብረው፣ ቢያንስ በሶሻል ሚዲያ ማለት ነው። እርግጥ ይህን በዓል የምታከብሩት ከነ ታዬ ወጋለ፣ ከነ ሙክታሮቪች፣ ከነ ኦባንግ ሚቶ፣ ከነ ዳኛቸው አሰፋ ምናምን ከመሳሰሉ አርበኞቻቸው ጋር ነው የሚያከብሩት። እነሱ ጀግኖች እነዚህ ናቸው። ያም ሆኖ ግን ፌስቡክ ላይ ፎቶውን እየለጠፍን እናንዘፋዝፍ ነበረ። ዛሬ ግን እነግርሃለሁ፣ ሐምሌ 5 ማለት ወልቃይትም ወደ አማራ በመቀላቀል ፈንታ ስለ አልተቀላቀለም እያልኩ ነው፣ አልተመለሰም እያልኩ ነው። በመቀላቀል ፈንታ አማራን በመከፋፈልና ኦህዴድን በማገልገል የሚታወቅ አንድ የብአዴን አመራር ከጥቃት ያመለጠበት ዕለት ነው። በቃ አለቀ። ሌላ ተረት አንቀበልም። የፈለገ ዜማ ቀምረህ በወጋየሁ ንጋቱ ዋሽንት አጅበህ የሚገርም ሰኔ ደርድረህ ይዘህ ብትመጣ እንኳ አናዳምጥም። ከዚህ ያለፈ ተረት አንቀበልም። አንድ የብአዴን አመራር ለዛውም እኮ በነገዱ አንዳርጋቸው እገዛ ነው። ሐምሌ 5 ላይ ጀብዱ የፈጸሙት እነገዱ አንዳርጋቸው ናቸው። ዛሬ ቲም ገዱ እያልክ ስትዘምትበት ትውላለህ። ሐምሌ 5ን እንኳ ስታወድስ የነገዱን እንኳ አበርክቶ መጥቀስ አትፈልግም። ከሃዲነ ነው የምልህ፣ ከሃዲነ። ሌሎች አካባቢ ላይ ያሉ ሰዎች አለቻቸውም በአቅማቸው ልክ ያደረጓትን ነገር እሷን ክሬዲት ሙሉ ለሙሉ ትነፍቃቸዋለህ ማለት ነው። አንተ የምታደንቃቸው ሰዎች ደግሞ ምንም ነገር ያድርጉ ቅዱስ ናቸው ብለን በሙሉ ልብ እንድንቀበል ትቀሰቅሰናለህ እና ይሄን ደግሞ የሚያግባባን አይደለም። እስካሁን ድረስ ብዙ አጭበርብረሃል። የምትፈልገውን ትርክት ተክልሃል። የምትፈልገውን ትርክት ነቅልሃል። ትርክት ተካውም ነቀውም አንተ ነበርክ። አሁን አብቅቷል። ሐምሌ 5 እያልክ እዛ ብቻህን በአደን ተሰባስበህ የጎንደር አማራ ራሱ አይገዛህም እኮ ነው የምልህ። ሐምሌ 5 ብትለው አይሰማህም። ዛሬ ኮሎኔል ምንትስ ምናምን የሚባል ጀግና ብትለው ትሽ ነው የሚልህ። አይሰማህም አባቴ አይሰማህም። ከአበባው ታደሰ እኮ የተለየ አይደለም። በማዕረግ ከሆነ አበባውም ጄኔራል ተብሎ ነው አይደል የሚጠራው። ትናንትና ሲመለስ አብይ አህመድ ጡረታ ከወጣበት ሲመልሰው ብዙ ተስፋ ተደርጎበት ነበር። በኋላ አገዛዙ አገልጋይ ሆኖ ትግራይ ላይ ብቻ ሳይሆን ህወሓት ላይ ብቻ ሳይሆን አማራ ላይ ጭምር ሲዘምት ታየ። ሌላው ሐምሌ 5 የወልቃይት ህዝብ ከህወሓት ወደ ኦህዴድ የተሸጋገረበት ዕለት ነው። ሐምሌ 5 የወልቃይት ጥያቄ መልስ ያገኘበት ወደ አማራ የመጣበት አይደለም፣ ከህወሓት ወደ ኦህዴድ የተሸጋገረበት ነው። ከህወሓት ጄኔራሎች እጅ ተነጥቆ ለኦህዴድ ጄኔራሎች የተረከበበት ዕለት ነው። ወልቃይት ላይ ሆኖ እኮ በአሁኑ ሰዓት ስለ ፋኖ ማውራት እኮ ያስረሽናል። ታውቃላችሁ ይሄንን? ሁመራ ላይ ሆነ አቦ የፋኖ ትግል እኮ እዚህ ቦታ ላይ ድል አደረገ ስትል ከተሰማ ትረሸናለህ አባቴ። ወልቃይት ላይ ሆነ አብይ አህመድን ስታማ ከተገኘ ወይ ትታሰራለህ ወይ ትገደላለህ። አይቻልም። ስለ አብይ አህመድ ሁመራ ላይ ሆነ ከምታወራ ይልቅ አጋሮ ሂደህ ብታወራ የተሻለ አደጋ ያጋጥምሃል። ከአደጋም የተሻለ አደጋ አለ። የተሻለ አደጋ ያጋጥምሃል እና ወልቃይት ላይ ሆነ ሁመራ ላይ ሆነ የአብይ አህመድን ስም በክፉ ስታነሳ ከተገኘ የሚያጋጥመው ወይ እስር ነው ወይ ግድያ ነው። ሐምሌ 5 እንደ ድል ከተቆጠረ ባለቤቶቹ እነ አቶ ገዱ አንዳርጋቸው ናቸው። ዛሬ አቶ ገዱን የሚዘምቱበት እኒሁ ከሃዲዎች ናቸው። ከብአዴን መካከል የተከበረ ብአዴን ብለህ ልታሸክመን አትሞክር። ብአዴን መካከል የተሻለ ብአዴን አለ ብለህ ልታስተዋውቀን አትሞክር። በታሪክ ያን የምታደርገው አንተ ብአዴን ስለሆንክ ነው። እንደውም ከባዕደኖች በላይ ከተመስገን ጥሩነህ ካገኘው ተሻገር ከነማን በላይ ከፍተኛ የሆነ ክህደት የፈጸመብን ወልቃይት ላይ ያለው ብአዴን ነው። ከፍተኛ ክህደት፣ አንደኛ የህይወት ዋጋ እንድከፈል አድርጎናል። የህይወት ዋጋ ትናንትና የወልቃይትን ትርክት አሸክሞ በርካታ አማራ እንዲጨፈጨፍ ከተደረገ በኋላ የሳይበር አርሚ አደራጅቶ የመጣችሁት ለዝርፊያ ነው በማለት ወንጅሎናል። የመጣችሁት እኮ ለዝርፊያ ነው፣ ለእኛ ልትታገሉ አይደለም ተባልን እኮ። ትናንትና ክልል ሆነ ራስህን ችለህ የክልል ምክር ቤት አባል አትሆንም፣ በፌዴራል ግን ወኪልን ማስገባት ትችላለህ ሲባል እሺ ብሎ መጣ።
ያችን ቀላል ትርጓሜ ሰጣችሁ የምትተዋ ከሆነ ተሳስታችኋል። ትልቅ ትርጉም ነው ያለው። እነዚህ ሰዎች በታሪክ የወልቃይቱ ብአዴን ከአማራ ክልል ጋር የመቀጠል ኢንተረስት የለውም። እነግርሃለሁ፣ ከአማራ ክልል ጋር በፍጹም አይፈልጉም። ትናንትና የሚፈልጉን ወታደራቸው እንድንሆን ነበር፣ አሽከሮቻቸው እንድንሆን ነበር። ስለዚህ በዛን ሰዓት ላይ የአማራ ብሔርተኝነትን ክበው ምናምን አሳድገው ተጠቅሞብናል፣ ወታደሮቻቸው አድርገውናል። ከዛስ ደሴ ላይ ስንወድም እነሱ እየተንፈላሸሹ ሐምሌ 5 ይሉሃል። ጃኖን እዚህ ጋር አድርጎ ሐምሌ 5 ጎጃም ላይ ማቅ ለብሶ የጎጃም አማራ ያለቅሳል፣ የሸዋ አማራ ያለቅሳል፣ የወሎ ያለቅሳል፣ የጎንደር ያለቅሳል። እሱ ግን ጃኖን ጠርጥሮ ሐምሌ 5 7 ዓመት ሙሉ በደስታ ማለት እየተንፈላሸሽ 7 ዓመት ሙሉ በስቃይ ውስጥ ስንዋትት፣ እነሱ ግን ምቾት ላይ ናቸው። ደስታችንን እያጣጣምን ነው። ጥያቄያችን ተመልሷል። ጥያቄ ከተመለሰ ለምን ታላዝናለህ? አሁን ዘመነ ካሴ ከእንትና ጋር ሰርቶ መሬታችንን እንዲሸጥ ምናምን እያልክ ለምን ታላዝናለህ? ምኑ ነው የተመለሰው? የበጀት ጥያቄ ተመልሷል። ትናንትና እንኳ ያቺ ምርጫ ተባለች ብለህ ራስን ችለህ ማለት ነው የኦህዴድ ልዩ ዘን ልትሆን ተስማምተህ ነዶ ይዘህ ስታስተዋውቅ ከከረምኩ በኋላ እኮ ምርጫው ተሰርዟል ስትባል እኮ አንገትን ጎንበስ አድርገህ ሰሊጥ ስታጭድ ነው የተገኘው። እንዴት ይደረጋል ብለህ ስትቆጣ አልታየህም? ዛሬ እነ ጌታቸው ረዳን ተመልከታቸው፣ ከፊት ከአብይ አህመድ ጋር ተሰልፎ እነ ጻድቃን ናቸው እኮ አሉ የሚባሉ እኮ የአብይ አህመድ በአሁኑ ሰዓት ላይ የኦህዴድ ካድሬዎች እኮ ነጻቃን ሆነዋል። ይሄ ከኖክናቸዋል እንዲ ወልቃይት ላይ ያሉ በፍጹም ለህወሓት ራሱ ጥላቻ ያላቸው እንዳይመስላችሁ። እስኳድ የሚባለው ስብስብ ህወሓት ጋር ችግር የለበትም። አባቴ ችግር ያለበት ከማን ነው? ከአማራ ጋር። ምክንያቱም ከህወሓት ጋር ችግር ያለበት አካል እኮ አርበኛ ዘመነ ካሴ ከደብረ ጽዮን ጋር ይሰራል ተብሎ ሲታሰብ ብቻ አይደለም ቁጣውን የሚገልጸው። አብይና ጌታቸው ረዳ ተቃቅፈው ሲሄዱ ምን እየተካሄደ ነው ብሎ ይቆጣል እኮ። እንዴት ይሄ ይሆናል ብሎ አያሌው ምንትስ እንደዚህ አይነት ፖስት ሲጽፍ አይታችሁ ታውቃላችሁ? በታሪክ ችግር የለባቸውም። ጌታቸው አሰፋ ፌዴራል ላይ ቢመጣ ችግር የለባቸውም። ደብረ ጽዮን ፌዴራል ላይ ቢመጣ ከፌዴራል መንግስት ጋር ቢሰራ ችግር የለባቸውም። መተው ጎጃም ላይ ቢዘምቱበት፣ ኢዲኤፍ እና መከላከያ ሰራዊት አንድ ላይ ሆነው ሁሉ ላይ ቢዘምቱበት ችግር የለባቸውም። ጎንደር ላይ ቢዘምቱበት ችግር የለባቸውም ነው የምልህ። አበል ብቻ አይቋረጥ፣ የእነሱ ጥቅም አይቋረጥ። ቅንጣት ታክል የአካባቢ ጥያቄ እንኳ አታገኝም እነሱ ጋር። ቅንጣት ታክል የግል ጥቅም ብቻ ነው ያለው ፖለቲካ ውስጥ። እዚህ በአንድ ላይ ተደራጅተው የምታገኛቸው ግለሰቦች ቅንጣት ታክል አካባቢያቸው መደበቂያቸው ነው። ከዛ ውጭ ግን ዋነኛ የትግል ምክንያታቸው በየቀኑ የሚለፈልፉበት ምክንያት ምንድን ነው ብለህ ካሰብክ የግል ጥቅም ነው። አበል አይቋረጥ። ሙሉ ጎንደርን አብይ አህመድ አቃጥሎት ቢሞቅ ምንም ግድ አይሰጣቸውም። እነዚህ ሰዎች ግድ አይሰጣቸውም ነው የምልህ። አየን ኮሎኔል መንግስት የምትለው እኮ ራሱ ጎንደር ይህን ያህል ማዕበል ሲወርድባት እኮ ከንክኖት ያውቃል እንዴ? ምን እየተካሄደ ነው? ትናንትና መጥቶ ታግሎ ነፃ ያወጣን ህዝብ ዛሬ በዚህ ደረጃ በድሮን የሚደበደበው ለምንድን ነው ብሎ ተናግሮ ያውቃል እንዴ? አንድ ቀን ወደ ሚዲያ በመጣ ቁጥር ለእናንተ ጆሮ የሚጥም ንግግር ያደረገበትን ቀን እስኪ ንገሩኝ። አሳምነው ጽጌ ሲገደል የእብድ በማለት ሲወርፈው ነበር የታየው አይደለም? በተለያዩ ጊዜያት ፋኖን በተመለከተ ያደረጋቸውን ንግግሮች ተመልከቷቸው፣ በተለያየ ጊዜያት ማለት ነው። እና ይህ ሰውዬ ለእኛ ጆሮ ለእኛ ላይ አይምሮ የሚጥም ንግግር ያደረገበትን ቀን አላስታውስም። ዞሮ ግን ያችን ሐምሌ 5 ጋር ተያይዞ በተለያየ ነገር በግጥምም በምንም ብለው ለወቅቱ አሸምድደውን የሁላችንም ማድረግ ችለው ነበር። ኤኒዌይስ ግን አሁን ላይ ሐምሌ 5 የብቻቸው በዓል ሆኗል። እንኳን እንደ አማራ አይደለም እንደ ጎንደር እንደ ወልቃይት ራሱ የህዝብ በዓል ማድረግ አልቻሉም። ባዶ ነው የተሰባስበው ሐምሌ 5 እንደገና የወያኔን ተረክት ለማነብደም ማለት ነው። ወያኔ የተወገረበት እያሉ ሊዋሩ ያ እኮ 10 ዓመት አለፈው አባቴ፣ 10 ዓመት አለፈው እኮ 10 ዓመት አካባቢ ሆኖ አሁን ላይ በሌላ እርኩስ በሆነ አረመኔ በድሮን እየተደበደብን እንገኛለን። በወያኔ ጊዜኛ ድሮን እንኳ ቦምብ እንደሚጥል አናቅም ነበር። በድሮን እየተደበደብን እንገኛለን። ፍዳችንን መላው አማራ ማለት ነው። ስለዚህ ሪሊ የወልቃይትን ጥያቄ ያስመልሳችሁ ከሆነ መልሱ ይሄ ከሆነ እኔ አልፈልገውም። ልንገርህ፣ ወልቃይት ጥያቄ ተመልሷል የምትሉና መልሱ ይሄ ከሆነ ለአማራ ያለው ምላሽ ይሄ ከሆነ ለአማራ ያለው ጸጋ ይሄ ከሆነ ከዚህ በላይ ጸጋ የማያስገኝ ከሆነ እኔ ይሄ ጥያቄ ባይመለስ ይሻለኛል ከሚሉት ወገን ነኝ። እነግርሃለሁ። ስኳድን አደራጅተህ በሰሊጥ ከምታገኘው ገንዘብ ስኳድ አደራጅተህ ጧት ስንነሳ የምትፈትነን አንተ፣ ማታ ስንተኛ እንቅልፍ የምታሳጠን አንተ፣ አጀንዳ በየጊዜው የምትሰጠን አንተ። ይሄን ነው በቃ ከወልቃይት የምናጭለው ፍሬ ይሄ ነው። የአማራ ውለታ መልሱ ይሄ ነው ውለታው። ደግነቱ ግን እንደምታስበው አይደለም። አንዱ እንዳለቀሰ አንዱ እንደደነሰ የሚኖርበት ጊዜ የለም።
እንደዛ አይደለም። ሁሉ ነገር ይገለባበጣል። የምርላችኋለሁ ስኳድ የሚባለውን ስብስብ እኮ ያደራጀው እኮ ኃይል ነው። ስኳድ ወልቃይት ከመመለሱ በፊት ስኳድ የሚባል ስብስብ ነበረ ነው። ጎንደር ላይ የተወሰነ ኤሊት አንድ ፍሬ እንኳ ከአማራ ፍላጎት ጋር የሚጣላ አስተሳሰብ ያለው እኮ አታገኙም ነበር። እሳ ወልቃይት ላይ ምን አይነት ፖለቲካ ተግባራዊ ተደረገ? የወድድ ፖለቲካ። የወድድ ፖለቲካ ምንድን ነው? ጸረ አማራ ነው። ስለዚህ የሳይበር አልሚ አዘጋጅቶ ብልጽግና እንደሚያዘምትበት ሁሉ የወልቃይቱ ብአዴን ደግሞ ስኳድ የሚባል ስብስብ አደራጅቶ የአማራን ትግል መፈተን ጀመረ። ጀግኖቻችን ላይ መዝመት ጀመረ። በየቀኑ አጀንዳ ነው፣ በየቀኑ ትግል ነው። ትግላቸው ደግሞ ባህር ዳር ላይ ነው። ባህር ዳር ላይ ያተኮረ አዲስ አበባን አፈራርሶ መላውን አማራ ቢያባረረው ስኳድ አንድ ፖስት ጽፎታ ያለ እንደዛ አይነት ነገር አይተህ ታውቃለህ? አርሲ ላይ ኦርቶዶክሳውያን ታረዱ ብሎ የጮኸ የስኳድ አባል ታስታውሳለህ? አንድ ቀን እንኳን ለኦርቶዶክሳውያን ጮህ ቀርቶ እኮ ማተቡን በጥሶ የጣለ ነው። ኦርቶዶክስን የሚታገል እኮ ነው። ወለጋ ሁሉ መዓት ሲዘንብብን፣ መተከል ላይ ሲያርዱን አንድ ቀን ጽፎ አያውቁም። ሁሌ ይታገሉናል። አዲስ አበባ ላይ ትኩረት ልናደርግ ስንፈልግ ባህር ዳር ላይ አምጥተው ይላፉናል፣ ይታገሉናል፣ አጀንዳ ይሰጡናል። እና የጠላት መጠቀሚያ ነው የሆነው። የወልቃይት ላይ የሚመረተው ሰሊጥ የስኳድ መደረጃ ነው የሆነው። የስኳድ መደረጃ በጀት አድርጎ የአማራን ትግል ፈታኝ እያደረገው ይገኛል። የሆነ ሆኖ ግን እያያችሁት ነው። ራሳችሁን ብገመግሙ ጥሩ ነው። ሐምሌ 5 ዛሬ የወልቃይቶች እንኳ በዓል ማድረግ አልቻላችሁም። ወልቃይት የምትመሩት አካባቢ ላይ እንኳ ላለው የወልቃይት አማራ እንኳ በጋራ የሚያከብረው በዓል ማድረግ አልቻላችሁም። የብቻችሁ በዓል ሆኗል። የወልቃይቱ ብአዴን ብቻውን እየመጣ ውስኪ እየተራጨ ህዝብን የሚያበሻሽቅበት በዓል ማድረግ ተችሏል። ይሄ ደግሞ አይጠቅምም። ከአብይ ብትማሩ ጥሩ ነው። አብይ ከአማራ ኤሊት ጋር ከተጣላ ጊዜ አንስቶ ስኬት የራቀው መሪ ሆኖ እየተቅበዘበዘ ይገኛል። ከአማራ ጋር ተጣልተህ የምታሳቀው የምታስመልሰው ማንነት ሊኖር አይችልም። ትናንት እኮ ተመልከት። ትናንትና እኮ በጀት ስለመለቀቅ ምን ስለመባል እየተወራ ነበር። ዛሬ በጀት የለ፣ ምርጫ የለ፣ ወኪል ያስገባው የለ። ይኸው ተላላኪ ሆነ ብቻ ከሰሊጥ ማግኘት ያለብህን ምርት እያመረትክ ማግኘት ያለብህን ገቢ እያገኘ ህዝብን ግን ትናንት የተሰውለትን ጥያቄ ተድበስብሶ እንዲቀር እያደረግክ ነው። ስለዚህ አብይ አህመድ ወዶ እንዳይመስልህ ትናንት አንተ ዋነኛ ትኩረት በተለይ ደግሞ ያደራጀው ስኳድ ጎጃም ላይ ነበር። ለዛ ነው ዶክተር ደሳለኝ ይሻለም ብለን ስንቀሰቅስ የነበረው። ለዛ ነው የዶክተር ደሳለኝ አስተሳሰብ ማሸነፍ ያለበት ስለሆነ ነው። ምክር ቤት ውስጥ ገብቶ ዶክተር ደሳለኝ ለመላ አማራ ለመላ ኢትዮጵያውያን ጆሮ የሚጥም ጥያቄ ጠይቆ ሲወጣ ስኳድ ምን ብሎ ነበር ሙድ የሚይዝበት? የሻቢያ ተላላኪ፣ የወያኔ ተላላኪ የሻቢያን ጥያቄ ያቀረበ አስባችሁታል? አንድ እኮ በጋራ የሚያቆመን ጥያቄ የለም ነው የምላችሁ። ዶክተር ደሳለኝ ፓርላማ ላይ የሚያነሳው ጥያቄ እንኳን ለስኳድ ጆሮ የሚጥም አይደለም። ስለዚህ በቀጣይ ብልጽግና ቦታ ለቆላቸው የሚገቡ እነ ጣይር ነጋሻው እነ ምንትስ የሚባሉ ሰዎች ተመልከቱ። ያለውን ልዩነት ለማሳየት ነው ዶክተር ደሳለኝን መሸለም ያስፈለገው። ይሄ ሲባል እስር ቤት ያሉት ስንት ጀግኖች እያሉ እንዴት ይደረጋል ምናምን ብለው የሚጫጫው በርካቶች ናቸው። ይሄ ምቀኛ ፖለቲክስ ነው። የምቀኛ ፖለቲክስ እስር ቤት ላሉት ማናት ተሰብስብ አለ። ለእስረኞች የሰበሰብከውን ለዶክተር ደሳለኝ አስረክብ ብሎ ይጠየቃል እንዴ? እንደዛ አለ? ዶክተር ደሳለኝን እኮ መሸለም ያስፈለገው እና ዳንኤል ክብረት ስንቶች ሲዘምቱበት ስለነበር የነሱ አስተሳሰብ ምን ያህል በህዝብ ዘንድ የተጠላ መሆኑን ለማሳየት እኮ ነው። ለማሳየት ነው ምን ያህል ጀግና እንደሆነ አማራ ጀግኖቹን ከፍ ከፍ እንደሚያደርግ ለማሳየት ነው። አለመታሰር እኮ የዶክተር ደሳለኝ ጥፋት አይደለም። የሚናገረው ንግግር ግን ክርስቲያን ታደለ ከተናገረው የተለየ አይደለም። አብይ አህመድ ሁሉንም ልቅምቅም አድርጎ ማስገባት ስለሸመመው እንጂ ከክርስቲያን ታደለ የተለየ ንግግር አልነበረም ሲያደርግ የነበረው። ሲዘለፍ ነበር፣ ብዙ ዘመቻ ሲከፈትበት ነበር። የባለፈው ከአሁን በፊት የነበረው ምክር ቤት ስብሰባ ላይ ታስታውሱ ከሆነ ይህንን ወሬ ይህን ዶክተር ደሳለኝ ያነሳውን ጥያቄ ሻቢያዎች ያነሱት ሰምተን ነበር። እንዴት አድርገው አቀብለው አምጥተው በሱ አንደበት በኩል ነገሩን እያለ አንተ የሻቢያ ተላላኪ፣ አንተ የወያኔ ተላላኪ ሲለው ነበር። ያኔም አብረው ሲዘምቱበት የነበሩ በርካቶች ናቸው። ዛሬ ግን አብይ ከአማራ ተነጥሎ መኖር እንደማይቻል አገር ማስተዳደር እንደማይቻል ተረድቶ እየተጥመለመለ ይገኛል፣ እየተንደፋደፈ ይገኛል። መልሳችን ግን ትናንት የተናገርነው ነው። ወደ ትናንት ተመልሰን የዛሬ 8 ዓመት የነበረውን ድባብ መመለስ ከቻል እና ኢንጂነር ስመኘው እነ ዶክተር አምባቸውን ከመቃብር ቆፍሮ ማውጣት ይቻላል ማለት ነው። በምድር ውስጥ እና ኢንጂነር ስመኘውን እነ ዶክተር አምባቸውን ከመቃብር ቆፍሮ ማውጣት ይቻላል ማለት ነው። የዛሬ 7 ዓመት የነበረውን ሁኔታ መመለስ ከተቻለ በእነዚህ 7 ዓመታት የረገፉ ነፍሳትን ከመቃብር መቀስቀስ ይቻላል ማለት ነው። እና ያ የሚቻል አይደለም። ልጅነትን መመለስ አይቻልም። ወጣትነትን መመለስ አይቻልም።
ታይተህ ተተንትነህ የመጨረሻ ብዙ ድል ተሰጥቶ ከሽፈህ ይህንማ ከመታገል ውጭ አማራጭ የለም ተብሎ ብረት የተነሳብህ በመሆን የተነሳ ያለ ዕጣ ፈንታ አንድም ማሸነፍ፣ በሌላ በልኩ ደግሞ መሸነፍ ነው። ማሸነፍ አትችልም። ምክንያቱም የትግል ምክንያት የለውም። የምታዘምተው ሰራዊት ወንበር የሚል የትግል ምክንያት ይዞ የሚንቀሳቀስ ነው። እዛ ወደ ፋኖ ስትመጣ ግን አገር ነው። ወደ ፋኖ ስትመጣ ግን ህልውና ነው፣ ህዝብ ነው። እነዚህን የትግል ምክንያቶች የያዘ ደግሞ ሊሸነፍ አይችልም። ሌላው እንግዲህ ብልጽግናን ለማገልገል የፈረሙ ሰዎችን ይመለከታል። ብልጽግናን ለማገልገል የፈረሙ ሰዎች ወንጀል ለመስራት መዘጋጀታቸውን ይረዱና በቅድሚያ የሚወስዱት እርምጃ ምን ይመስላችኋል? እስኪ ኮሜንት ላይ ጻፉት፣ መልስ ስጡኝ። ለብልጽግና ያገለገሉ ሰዎች ሶሻል ሚዲያ ላይ ስትመለከቷቸው ማለት ለብልጽግና የፈረሙ እና ወዶ ገብ የሆኑ ኃይሎች በመጀመሪያ የሚያደርጉት እርምጃ ምንድን ነው? እስኪ ጻፉት። መለያቸው ምንድን ነው? ይሄ ሰውማ ለብልጽግና ፈርሟል ብላችሁ እንድትሉ የሚያስችላችሁ አንድ መለያ መስፈርት እስኪ ጻፉ ኮሜንት ላይ። በእኔ አታይ አንደኛ ሀሳባቸው ነው። ሁለተኛ ደግሞ እያንዳንዱን ለብልጽግና የፈረመን ሰው ማወቅ ከፈለጋችሁ ኮሜንት ቦክሱን ግቡና ተመልከቱ። ዝግ ነው አባቴ። ኮሜንት መስጠት አትችልም። ኮሜንት መስጠት አትችልም። ሌላው ተውና አሁን በተቋም ደረጃ ሁሉ ተጀምሮልሃል። የፌድሪ መከላከያ ሰራዊት ኮሜንት ቦክሱን ከዘጋ 3 ዓመት ሆነው። ሌሎቹሳ ዳንኤል ክብረትን ተመልከት። ድሮ የተከበሩ ዲያቆን እየተባለ አስተያየት በሚሰጥበት ሰዓት ላይ ኮሜንት ቦክሱን ከፍቶ 700 800 ኮሜንት እያነበበ ይመሰጥ ነበር። ከዘጋው እነዚሁ 3 ዓመት ሆነው። ያኔ በኋላ ጊዜ ግን አልዘጋውም ነበር። በለጠ ሞላን ተመልከት። ነጋሻውን እንጦሄርን ተመልከት። እነ የሱፍን እነታየ ውጋለን ተመልከት። ኮሜንት ቦክስ ከነዚህ መካከል የከፈተ ልታገኝ አትችልም። እና አንዷለም ቡቄቶን እነ ዮናታን ተስፋዬን ተመልከት። በአንድ ወቅት አድናቆታቸውን ሲሰበስቡበት የነበረውን የኮሜንት ሰንዱቅ ዘግተው ዛሬ ላይ ብቻቸውን ሲንደቀደቁ ታገኛቸዋለህ። በቅርቡ ሳማን ዘጋ። ይህንን ርዕስ እንዳደርግ ያስገደደኝ ከሰሞኑ ደግሞ ሄኖክ ስዩም የሚባል ሰው አብይ አህመድን በኢዜአ ላይ ጋብዘው ቃለመጠይቅ አድርጎ ነበር። ከዛ ከመጣ በኋላ ኮሜንት ቦክሱን ዘጋ። ጠዋት ስመለከተው ፍርስ ብዬ ልሞት ማለት ነው። አይ ለብልጽግና የፈረመ ሰው በቃ ለብልጽግና ሲፈርሙ ወንጀል ለመስራት እንደተዘጋጁ፣ ህዝብ ጋር እንደተጣሉ፣ እንደተቃቃሩ፣ ከእውነት እንደተፋቱ፣ በሆዳቸው ተሸንፈው ወደ ተሳሳተ መስመር እንደገቡ ከእንግዲህ ትችት እንጂ አድናቆት እንደሌለ ስለሚረዱ የሚያምኑበትን የማያምኑበትን ስለሚጽፉ በአእምሯቸው ሳይሆን በሆዳቸው ስለሚያስቡ የመጀመሪያው እርምጃ ለብልጽግና ፈርመ የብልጽግናን ሀሳብ መለጠፍ ስትጀምር ኮሜንት ቦክስ መዝጋት ነው። ኮሜንት ቦክስ ማለት ነው። ለዚህ ምክንያቱ ምንድነው ከተባለ ከእንግዲህ ትችት እንጂ አድናቆት የለም ብለው ስለሚደመድሙ ነው። በሆዳቸው ተሸንፈው ወደ ተሳሳተ መስመር እንደገቡ ስለሚረዱ ነው። የማያምኑበትን ስለሚጽፉ ነው። በአእምሯቸው ሳይሆን በሆዳቸው ስለሚያስቡ ነው ማለት እወዳለሁ። ሌላው የአፋሕድን ወዶ ገብ ቡድን ይመለከታል። የአፋሕድ ወዶ ገብ ቡድን ቅሬታ እያቀረበ መሆኑ ተሰምቷል። የስምረትን ያህል ቦታ አላገኘንም፣ የቲፒኤፍን ያህል አገዛዙ እየተመካበን አይደለም፣ እየተንከባከበን አይደለም የሚል ቅሬታ አቅርበዋል ሲባል ሰማን። ከህወሓት ጋር አንሰራም ብለን ብንመጣም የጠበቀ መንግስት ግን ከህወሓት ጋር የሚላላስ ነው። ጌታቸው ረዳን ከፊት አሰልፎ ዘፍ የሚል ነው። ምንድነው እየተካሄደ ያለው? ትናንትናኛ የአማራ ፋኖ ከህወሓት ጋር ከሰራ እኛ አብረን ልንታገል አንችልም ብለን መጣን። ይሁንና የጠበቀ መንግስት ግን ከኛ ይልቅ ህወሓቶችን የሚንከባከብ ነው። ተንታኞቹ እነሱ ናቸው። ተንታኝ ተብለው የሚቀርቡት አንድ ጊዜ እኛን አቀረቡ ኤንቢሲ ላይ አንዳንድ ዙር ቀርበው ነበር፣ አብዛኞቹ ማለት ነው። ከዛ በኋላ የተዋችሁን ሀሳብ ስለሌለ ነው ወይ ተንታኝ እያደረጋችሁ በየጊዜው የምታቀርቡት? ጌታቸው ረዳን ነው የምታቀርቡት፣ ጻድቃንን ነው የምታቀርቡት፣ ኬሪያ ኢብራሂምን ነው። እኛን ለምንድን ነው የተዋችሁም በማለት ቅሬታ እያቀረቡ መሆኑን ሰምተናል። ወታደራዊ አማካሪዎቻችሁ እነሱ ናቸው፣ የቅርብ ሰዎቻችሁ እነሱ ናቸው፣ ተንታኞቻችሁ እነሱ ናቸው። እኛን ተጠቅማችሁ ከጣላችሁም በኋላ እነሱን እየጠቀማችሁ ነው። ስለዚህ የተፈራረምናቸው ነገሮች ተግባራዊ መደረግ አለባቸው። ይሰጣችኋል የተባልነው መሬት አልተሰጠንም እስካሁን ድረስ
አልተሰጠንም እና ወደ ስራ እንድንገባ አልተደረግንም በማለት ቅሬታ እያቀረቡ መሆናቸው ተሰምቷል። የሆነ ሆኖ ግን ከአብይ አህመድ ጋር የትኛውም አይል ወደፊትም ቢሆን ማለት ነው እንደዚህ አይነት ነገር እያሰባችሁ ያላችሁ ጓዶች ልታውቁት የሚገባው ነገር ከአብይ አህመድ ጋር መገበር ነው እንጂ መደራደር የሚባል ነገር አይታሰብም። ተገብራለህ፣ ከገበርክ ችግር የለውም። አዲስ አበባ ገብተህ በሙሉ ነፃነት ውስጥ ባይሆንም መኖር የምትችልበትን እድል ይፈጥርልሃል። ከዛ ውጭ ግን ከአብይ ጋር መደራደር የሚባል ነገር አይታሰብም። መደራደር ሰጥቶ መቀበል ነው። የሆኑ ጥያቄዎችን በሰላማዊ መንገድ ማስመለስ መቻል ነው። የሆኑ ጥያቄዎችን ደግሞ መተው መቻል ነው። አገዛዙ የሚያመጣቸውን ጥያቄዎች ደግሞ በተወሰነ መልኩ ለመመለስ ዝግጁ መሆን ነው። ሰጥቶ መቀበል ነው። አብይ ጋር እንደዛ የሚባል ነገር አለ እንዴ? የለም እኮ። ዛሬማ ወንበር እንኳ ይቺ የወረዳ የዞን ወንበር እንኳ እየተሰጣቸው አይደለም። ትናንት ግን ሜዳ ላይ ጉምቱ ሲባሉ የነበሩ እነ ኮሎኔል ፈንታው ዛሬ የወረዳ አስተዳዳሪ እንኳ ሊያደርጋቸው አልፈቀደም። በፊት አብይ ይችን እንኳ ያደርግ ነበረ። ያኔ የወላ ሰዎች ለምሳሌ ወደ ታንዛኒያ ለድርድር ከመሄዳቸው በፊት እስረኞቹን እንኳ ፈቶላቸው ነበር። እነ ማስረሻ ሰጤንሳ እስረኛ ፈታላችኋለሁ ካላቸው በኋላ ረስቷቸው ይሄ ከዓመት አካባቢ ሊሆነው ነው። አሁንም ቢሆን እስረኛ መፍታት የተባለው እነሱ ጋር ስለተፈራረመ አይደለም። ምክክሩን ማሳካት ያስፈልጋል። አማራን ተደግፎ ይህን ጊዜ ማሳለፍ ያስፈልጋል። አማራን ለመደገፍ ደግሞ እነሱ መፍታት አለብኝ ብሎ ራሱ በመወሰኑ የተነሳ ነው። በነገራችን ላይ ማስረሻ ሰጤ ትናንትና ኤምኤስሲ ተመረኩ ብሎ ፎቶ ለቋል። በፊትም በአደን ዩኒቨርሲቲ ውስጥ አስገብቶ ያስተማረው እንደነበረና እሱን አቋርጦ ለልዩ ተልዕኮ መግባቱን ስንናገር ነበረ። ዛሬ ደግሞ ከመጣ በኋላ ያቋርጦት የነበረውን ትምህርት እንደጨረሰ አድርገው ኤምኤስሲ ተመራቂ መሆኑን የሚገልጽ ፎቶ ለጥፎልናል። ስለዚህ ወንድሞቻችን ያለው አማራጭ በኢትዮጵያ ውስጥ ለመኖር ይህንን አብይ አህመድ የተባለ እኩይ አገዛዝ እሱን ማስወገድ መቻል ነው። አብይ ባልተወገደበት ሁኔታ ለአጭር ጊዜ ነው። ዛሬ አሁን ያስተሳሰብ ለውጥ ማድረጉን በሚገልጽ መልኩ አማራ ጋር መታረቅ ማቀዱን በሚገልጽ መልኩ ሲንደፋደፍ ታገኙታላችሁ። ነገር ግን የስጋት አየሩ ገፈፍ ካለ በኋላ ደግሞ አዲስ አበባ ላይ አፈፍ እያደረገ እስር ቤት ሲያስገባ፣ ሰፈር ሲያዋድም፣ ሲበጠብጥ፣ አማራዎችን ሲያዋክብ፣ አሊዶሮ ላይ ሲያሳግት፣ ህግ ማስከበር እያለ አማራ ምድር ላይ ሲንከረፈፍ ታገኘዋለህ። ምክንያቱም ይዞት የመጣ ፍኖተ ካርታ አለ። ብልጽግና በሁለት መልኩ ይገለጻል። አንዱ የፕሮስፐሪቲ ጎስፕል አቀንቃይ በመሆኑ ከዛ አንጻር እንደ ግል እንደ ቤተሰብ የሚሰራቸው ነገሮች አሉ። ከዛ ባለፈ ግን ዋነኛ መደበቂያ ምችጌው ደግሞ ይዞት የመጣው ፍኖተ ካርታ ነው። ኦሮሚያ ጉያ ውስጥ በመሸጎጥ ስልጣን ላይ ለመቀመጥ ነው ጥረት እያደረገ የሚገኘው። አሁን ምክክሩን አይታችኋል። ባለፈው ፓርላማ ላይ የተናገረውን ንግግር አብይ ሌሎችንም በማያስቀይም መልኩ ምናምን እያለ ሲቅለሰለስ ነበር፣ አቅጣጫ ሲሰጥ ነበረ። እንዴት ነው ለምክክር በቀረቡ አጀንዳዎች ማንንም በማያስከፋ መልኩ ልትቋጭ የምትችለው? አጀንዳዎቹ እኮ ቅራኔ ያለባቸው ናቸው አይደል? እና ሀገር ቅራኔ የፈጠሩ ናቸው። ስለዚህ በነዛ ላይ ውሳኔ ስትሰጥ የሚከፋ መኖሩ እርግጥ ነው፣ በሀቅ እስከሰራህ ድረስ ማለት ነው። እና ቅራኔ መፈጠሩ አይቀርም። ሁሉንም የሚያስደስት ነገር ልታረግ አትችልም። አብይ አህመድ ግን እሱን ፕሬዚዳንሻል ከማድረግ ውጭ አዲስ አበባ ላይ የሆነች ነገር አድርጎ መደበቂያውን ከማመቻቸት ውጭ ሌላውን የወረቀት ስራ ማድረግ ነው የሚፈልገው። አማራውን ህገ መንግስት ቀየርኩልህ ብሎ ማስተሰት፣ በተግባር ግን ሌሎችን የሚጠቅምና አማራን የሚዋድም ስራ መስራት። ይሄ ነው የአብይ መገለጫ። ስለዚህ አዋጩ ነገር እነ ጄኔራል ተፈራ፣ እነ አርበኛ ዘመነ ካሴ፣ እነ አርበኛ ሄኖክ አዲሴ፣ እነ አርበኛ አበበ ፈንታው፣ እነ አርበኛ ምሬ ወዳጆ፣ እነ አርበኛ መከታው፣ እነ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ ጎንደርም ላይ እነ ሳሙኤል ባለድል በርካቶች ጀግኖች የነሱን መስመር መከተል ነው። ከዛ ውጭ አማራጭ የለም። አብይ አህመድ እስካልተሸነፈ ድረስ እረፍት አይታወቅም፣ ሰንበት አይታወቅም፣ መተኛት አይታሰብም ማለት እንወዳለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። ክበሩልን።